ሰላም ተመልካቾቻችን የላይፍን አዲስ ፕሮግራማችን ተጀምሯል። በዛሬው በላይፍን አዲስ ፕሮግራማችን እዚሁ አዲስ አበባ ሆነን ወደ ግሪክ ለወስዳችሁ ነው። የዛሬው እንግዳችን እንግዲህ የፊልም ባለሙያ ሲኒማቶግራፈር፣ አክተር እንዲሁም ደግሞ ዳይሬክተር የሆነው ጆርጂዮስ ከተባለ ወጣት ጋር ቆይታ እናደርጋለን። የቀኑ ውሎ ምን ይመስላል እንዲሁም ምን አይነት ነገሮችን እናደርጋለን የሚለውን ከፕሮግራሙ ትከታተላላችሁ። አብራችሁ ነው። Με λένε Μαυρογιάννης Γεωργίος. Έχω έρθει από Αθήνα, Ελλάδα. Είμαι σκηνοθέτης και ζω τα τελευταία 20 χρόνια στην Ελλάδα. Έχω έρθει εδώ στην Αιθιοπία επειδή έχω μεγαλώσει εδώ. Έχω οικογένειες εδώ πέρα και έχω έρθει να δω και την οικογένειά μου. Μ' αρέσει γενικά να κάνω travel και πηγαίνω και βλέπω διάφορα μέρη της Αιθιοπίας και της Αντίς Αμπάμπας. Και σήμερα θα πάμε να γνωρίσουμε την Brooke Tite που είναι από το Addis Media Network. Θα πάμε να τη γνωρίσουμε στο Greek Club. Θα πάμε να φάμε, δηλαδή να δοκιμάσει κάποια ελληνικά φαγητά και πάμε να τη βρούμε εκεί πέρα. No one can escape his destiny. No one is above the power of gods. You can try and fight as hard as you can. You can find home on a beautiful sunset. ምን ነበረ ቋንቋ ጠፋብኝ። Τι κάνεις, πώς είσαι? Τι κάνεις, πώς είσαι? Τι κάνεις, πώς είσαι? Καλά είμαι, εσείς? Please. Τι κάνεις, πώς είστε? Καλά είμαι, εσύ πώς είσαι? Πολύ καλά, ευχαριστώ. Να είσαι καλά. እንደዚህ ግን ከምንደነባበር በአማርኛ ብናደርገውስ? ይሻለኛል። Yeah? ለኔ ቢቀለኝ እሱ ነው። Nice. እንዴት ነው ታዲያ? ደህና ነኝ። አንቺ እንዴት ነሽ? አለን ይመስገን። በግሪክ የተወሰነ እንዴት ነህ ደህና ነህ የሚለውን ሞክሬያለሁኝ። እንዴት ነው ግን? በጣም አሪፍ ነሽ። ቆንጆ ብያታለሁ። በደንብ ተለማምጃለሁ። አዎ፣ ለመጀመሪያ ጊዜ እንደውም አክሰንትሽ ሁላ በጣም አሪፍ ነበር። አልሸራረፍኩት ነው። በነገር ላይ አንተ የመጀመሪያ ቀን ስንገናኝ አማርኛ ትችላለሽ ስትለኝ አንተ ትችላለህ ነበረ መልሴና አማርኛ ትችላለህ ብዬ አላሰብኩም። እንተዋወቅ ግን እስቲ። እሺ፣ ስሜ ጆርጅ ማብሮያንስ ይባላል። ተወልጄ ያደግኩት ኢትዮጵያ ውስጥ ነው፣ አዲስ አበባ ስፔሲፊክሊ። ያስታውቃል አፍህ ላይ አክሰንት ራሱ የለውም። ሁሌ እኔ የማስበው የሆነ ላንጉጅ ማወቅ ካለብሽ በደንብ አክሰንቱን ይዘሽ ብታውቂ ሞር ፕሪፈር ስለማደርገው ነው እንደዛ። ስለዚህ አማርኛ የቻልኩበት ምክንያት እዚህ በመወለዴ ነው። እዚህ ተወልደን ያደግከው? 17 ዓመት ተኩል ሲሆን ወደ ዩሮፕ ሄድኩ፣ ግሪክ ዩኒቨርሲቲ ምናምን እዛ ነው የጨረስኩት ፊልም ሜኪንግ። እና አሁን ትራቭል ማድረግ ደስ ስለሚለኝ ኢትዮጵያ በአመት አንድ ጊዜ ወይ ሁለት ጊዜ እመጣለሁ። ትመጣለህ? በጣም አሪፍ። ስለዚህ ቋንቋውም አልጠፋብህም? 17 ዓመት ከኖርክ ለነገሩ ያው የመጀመሪያ ቋንቋ አማርኛ ሆኖ ነው የምታድገው። አዎ፣ አይጠፋሽም። ደግሞ ያው አንቺም ፍላጎቱ ካለሽ እንዳይጠፋብሽ ጥረቶች ስለምታደርጊ በጣም አሪፍ። እያወራን የት ነው የምንገናኘው ስልህ እዚህ ነበር እንድንገናኝ ያልከኝ። ኢትዮጵያ ውስጥ ያለ አዲስ አበባ ውስጥ ያለ የግሪክ ክለብ። ጠዋት ላይ ብዙ ጊዜ ጂም ነው የምገባው። ጂም ካልገባው ደግሞ አንዳንዴ ዴይ ኦፍ ሲኖረኝ ሞር ኦፍ አዲስ አበባን እየዞርኩኝ ማየት ደስ ይለኛል፣ አዳዲስ ቦታዎች። ዛሬ ጠዋት እንዲያውም እንትን ነበር ዩኒቲ ፓርክ እዛ ሄጄ ነበረ፣ ዴይ ኦፍ ስለነበረ። ከዛ እዚህ መጥቼ ሞር ኦፍ ላንች እየበላው ኤዲት አደርጋለሁ። ለምን ይሄ መረጥከው ላልሽኝ ደግሞ ያው ሳድግ ህፃን ሆኜ ጀምሮ ይሄ ነው ክለባችን፣ ያደግኩት እዚህ ነው። ባስኬት እየተጫወትን ቴኒስ፣ ኳስ ሞር ኦፍ እንደ ሆምም ስለሚሰማኝ ነው። እዚህ ከመምጣቴ በፊት ዩኒቲ ነበርኩኝ ብዬሻለሁ። እንዲያውም አንዳንድ የቀረስኩትን ነገሮች ማሳየት እችላለሁ። ትንሽ እነሱ ምሳ ሰዓት እስኪደርስ ኤዲት እያደረኩኝ ነው። ማየት ትችላለች ከፈለግሽ ይለኛል።
ዛሬ መጀመሪያ ጊዜ ነው የገባው ወይስ? ኖ ከ3 ዓመት በፊት ገብቼ ነበር። ግን ሁሌ ሲሄድ እዚህ ቦታ ላይ እንደ አዲስ ነው የሚታየና ዛሬ ራሱ ሳየው was like እንደ አዲስ ነገር ነበር። አሁን ፊልም ስራ ላይ ነው ያለኸው? አሁን ሁሌ የምሰራው ፊልም ላይ ነኝ ያለሁት ግሪክ ላይ። እዚህ ማመጣጤ አሁን ጂኦ ፊልምስ የሚባል አለኝ ግሪክ ላይ የመሰረቱት ካምፓኒ ከ4 ልጆች ጋር አብረን ሆነን ሞር ኦፍ ግን የኔ ካምፓኒ ነው። እሱን ካምፓኒ እዚህ ለማምጣት ሀሳብ አለኝ። ሞር ኦፍ የኢትዮጵያ ሲኒማ ላይ አክቲቭ መሆን ፈልጋለሁ። ከድሮ ጀምሮ ያለ ፍላጎት ነውና ያ ባክ ኢን ፎርዝ እያደረኩኝ the last 3 years ምናምን እየተመላለስኩ እያጠናው እያየው እየጎበኘው እየተመላለስኩ ነው። ግን ሆፕፉሊ ኔክስት ይር አሳካዋለሁ ብዬ ገምታለሁ። በጣም አሪፍ። ምን ሙያ ላይ ነው ያለኸው? ሞር ኦፍ አሁን ከረንትሊ ላይ ፊልም ሜኪንግ ነው። ፊቸር ፊልሞች ላይ ከዛ ዶኪመንተሪስ አሉ። ከዛ በኋላ ደግሞ ያው ኮመርሻሎች ናቸው ብዙ ጊዜ የምንሾታቸው ያሉት። ግን ያ ሞር ኦፍ ፊልም ላይ ነው ትኩረቴ በአሁኑ ሰዓት ላይ። ሞር ኦፍ ዳይሬክቲንግ ነው የተማርኩት። ስፔሻላይዝ ግን በሲኒማቶግራፊም አድርጌዋለሁ። እና ያው ዲፓርትመንቱ ላይ ሞር ኦፍ እነዚህ ሁለቱ ላይ አክቲቭ ነኝ በአሁኑ ሰዓት ላይ። ከዛ ውጭ ደግሞ ብዙዎቹ አክቲንግ ካልጀመርክ እያሉ እያስጀመሩኝ ነው። it's been like a year so አክቲንጉንም የሆነ ካራክተር እኮ አለ ልናገረው አልናገረው እያልኩኝ ነው። ያ you can say ብዙ ስላለ የሆነ The night was cold, the city was silent. The insider gave me 10 minutes time. I must be precise. Get in, plant the tracker on me. Is it task or not? አሁን ካለከመሽ ግሪክ ክለብን ትንሽ ላስጎብኝሽና ደስ ይለኛል። ያለውበትን ቦታ አውቂ ብትብን። ከዛ ሞር ኦፍ ምግቡን ሞክርና የግሪክ ምግብ ሞክራለሁ ዛሬ። በጣም አሪፍ። ስለዚህ ሞክሬ አላውቅም ከዚህ በፊት። መሞከር አለብሽ። ቢያስጠላሽ እንኳን በጣም ነው ደስ ብለሽ ነው የምትሄጂው። ካለዛ እንጣላለን። አይቻልም። ሶ ወነጋ ደስ ይለኛል። ያው ከውጭ ላስጀምርሽ ብዬ ነው። ስትገቢ እቺን ስታቹ አይተሻታል መሰለኝ። ሞር ኦፍ ዲስክ አይደለ? ዲስክ የመወርወር ጨዋታ ነው እና ፋን ፋክት እና ግን አት ሴም ታይም ደግሞ የሆነ ፋኒ ስቶሪ ብዬ የምገምተው ጂምናስቲክ የሚለው ከግሪክ ነው ቃሉ እሱም የመጣው። ጂምናዚየም እያለ የምንጠራው ማለት ነው። ጂምናስቲክ ይባላል በግሪክኛ። ጂምናስቲክ አንቺ በቃ ሀፍ ግሪክ መሆን አለብሽ። እርግጠኛ አክሰንትሽ ሁላቀስ እና በዛን ሰዓት ላይ አንፎርቹኔትሊ ራቁታቸውን ሆኖ ነበር የሚታገሉት። ጂምናስቲክ ጂምኖስ ከሚል ቃል ነው፣ ባዶ ራቁት ከማለት ነው። ሞር ኦፍ አትሌቶች በዛን ሰዓት እንደዛ ነበርና ስታቹንም ካየሹ ባዶ ራቁትን ያለበት ፐርፐሱ ይሄ ነው። ሶ በዚህ ስታቹ ያኛውም እዛ ጋርም አለ ኦሊምፒያኮስ። ይሄ የግሪከኛ ቃላቶች ናቸው። ከዚህ ውስጥ ሲሚላሪቲ ካለ ከእንግሊዘኛ ጋር እንግዲህ ማየት ይችላል። ዋናው የሚገባሽ ቃል አለ። አሁን አንቺ ብታነቢው አይ ሌላ ነው። አሁን ይሄ ኤል ነው የምንላት ቀጥሎ ያለችው ኮ ድረስ ብቻ ነው የሚሆነው። ግን ሲሚላሪቲ ትንሽ ከእንግሊዘኛ ጋርም አለ። ሶ ኦሊምፒያኮስ ሲጻፍ በግሪከኛ እንደዚህ። ስለዚህ ውስጥ እንግባና ደግሞ ገብተናል። ይሄንን ፒክቸር አይተሽው ታውቂያለሽ? ካሁን በፊት ግሪክ ሲነሳ የምናውቀው ታሪክ ያ አክሮፖሊስ ነው የምንለው ወይ ፓርቴኖን ቴምፕል ነው። በድሮ ጊዜ ለአቲና ነው የምትባለው ወይ አቴንሳውን ሲቲው የተሰየመው በእሷ ነውና ግሪኮች በድሮ ጊዜ ያው የሚያመልኩት በ12 ጋድስ ነበር በጣም ክርስቲያኒቲ ከመምጣቱ በፊትና ለእሷ ዴዲኬትድ ተብሎ የተሰራ ቴምፕል ነው። ብዙ ቱሪስት የሚመጣው ይሄንን ፓርቴኖንን ለማየት ነው። የእሷ ቴምፕል ነው። አንድ ቀን መተሽ ከጎበኘሽ ይሄንን ቦታ ግዴታ ማየት አለብሽ። አቴንስ ውስጥ የሚገኝ ቦታ ነው። ኦሊምፒያኮስ ማለት ለዓለም ጠቅላላ ኦሊምፒክ ጌምስ ሰምተሽ ከሆነ ኦብቪየስሊ ሰምተሻል። ከኛ ነው የመጣው ያ ኦሊምፒክ ጌምስ ከሚለው ማለት ነው። የድሮ ግሪኮች ናቸው የጀመሩት። ሞር ኦፍ አትሌቲዝምን በእነሱ ነው የተጀመረው። ስፔሻሊ አሁን ማራቶን ሰምተሽ ከሆነ ማራቶንም የግሪክ ቃል ነው። ማራቶኒዮስ ከሚባል
ከተማ አንድ ወታደር በዛን ጊዜ ድል ስናደርግ መጥቶ አቴንስ ድረስ በሩጫ ወደ 40 ምናምን ኪሎ ሜትር ሮጦ ብስራት አድርሷቸው ሰው ማራቶንም ከዛ ነው የመጣው። ፉትቦል ቲማችን በፊት የነበረ የራሊ አበበ ቢቂላ ይሄ ደግሞ የግሪክ ባህላዊ ልብሳችን ቾሊያለስ ለጎን እንደዚህ ቾሊያለስ ነው የሚባሉት የልብሱ መጣሪያው ነው። ዋሪየርስ ሰዎች ናቸው በዛን ሰዓት የነበሩት አለባበሳቸው እንደዚህ። አሁን ይሄ ግን ያው ፌድ አድርጎ ሞር ኦፍ ሚሊታሪ ነው። ያው በፊት የምንለብሰው የነበረው እንደዚህ ሳሪስ ይላል ኦን ዘ ግራውንድ። ፓናጊዮቲስ ሳሪስ የሚባል ሰፈር ከሰማሽ? አለ። በሳቸው ስም ነው የተመሰረተው። እሳቸው ይኸው መሀል ላይ ቁጭ ብለው ያሉ ሰዎች ናቸው። ሶ በሳቸው አዘ አነር ሰፍራውም እንትን ተሰይሟል ነው ሰፈሩ ተሰይሟል። ግን ይሄ እሳቸው ናቸው ማለት ነው። ሳሪስ እዚህ ጋር ያሉት ናቸው። የሳሪስ ልጆች እንግዲህ እኚህ ናቸው ሳሪስ። እና አሁን እዚህ ጋር ጠቅላላ የኢትዮጵያን ፓትሪዮትስ ይላል። የኢትዮጵያ ወታደሮች ነበራቸው። ደስ የሚለው እዚህ ጋር ሳይው ፒክቸሩ ሞር ኦፍ አፍሮ ነበርና 90s ላይ ምናምን እኮ ስታይል ሆነ ድጋሜ መጥቶ ነበር። እዚህ ጋር ያለው ፒክቸር ይሄ ነው። ሜቢ ዊ ካን ጎ ታች ሄደን ደግሞ ወደ ውጪ ቴኒስ ኮርቱን ላሳይሽ። ደስ ይለኛል። ሶስት ኮርቶች አሉ እዚህ። ኤኒ ታይም ቡክ አድርገሽ በሪዘርቬሽን መተሽ መጫወት ትችያለሽ። እኔ በሳምንት 3 ጊዜ መጥቼ እጫወታለሁ እዚህ። ቡክ አድርገሽ ቴኒስ የምትጫወች ከሆነ አንድ ቀን መተሽ መጋጠም እንችላለን። ቀደም ብለህ ብትነግረኝ ዛሬ እንጋጠም ነበር። ወይኔ ያስፈራራሽኝ ነው። እመጣ ነበረ ተዘጋጅቼ። ትሞክሪያለሽ ግን ቴኒስ ትጫወቻለሽ? አልሞክርም። አይ አንዴ ግን ከጀመርሽው ስላልያዝኩኝ ልጉርር ብዬ ነው። ኦኬ ለዛ ነው ብንገባ እንትን ነው ማለት ብንገባማ ጉድ ነው። ዋን ኦፍ ዘ ቤስት ምላቸው ደግሞ አይስክሪም ሾፕ ናቸው እዚህ። ቴስት ማድረግ ከፈለግሽ ደስ ይለኛል። አንድ ስኩፕ እንኳን ቢሆን ቀምሰን እንሂድ። ደስ ይለኛል። እዚህ ደግሞ ባስኬትቦል ኮርት አለ። እዚህ ነው ያደግኩት እኔ እየተጫወትን ጩጬ እያለን ከልጅነት ጀምሮ ማለት በእነሱ እድሜ እያለሁ። ቅድም በፒክቸር ሳሳይሽ የነበሩት ትሮፊዎች ሞሮፍ እያመጣን እዚህ ላይ ነው የምናደርጋቸው። ዲስፕሌዩ ማለት ነው። ሞሮፍ አትሌቲዝምን በደንብ ያሳያል ብዬ ነው የምገምተው። እነዚህኞቹ በእግር ኳስ ያሸነፉ ናቸው። ኳሱን ይዘዋል። በጣም ኦልድም እንደሆነ ያስታውቃሉ። ካየሽ በጣም እየመጣ በቃ ሰው ሲያሸንፍ እዚህ እየመጣ ያስቀምጣል ማለት ነው። ኦኬ በጣም አሪፍ። አንተ እዚህ ውስጥ ምንም እቺ ትንሿ ያንተ ነው መንካት ትችላለህ? አዎ ፕሊዝ። አዋራ ካለው ብቻ እንትን ነው። እቺ ያሸነፋት አግቼ የመጣዋት ነው። በምንድን ነው ያሸነፈው? ሩጫ። የእውነት? ሩጫ ላይ ጎበዝ ነህ። በተለያየ ከትምህርት ቤቶች ጋር እንሮጥ ነበር። የተለያዩ ትምህርት ቤቶች አሁን ጂሲኤስ፣ አይሲኤስ፣ ኢታሊያን ስኩል ምናምን ቶርናመንት ይካሄዳል። በኳስም በምንም በተለያየ በዛ ያሸነፍካት። አሁን ግን ሩት ካልሽኝ አልችልም መሮጥ። እንሞክረዋለን እስቲ። እና በ17 ዓመቴ ነው 17 ዓመት ተኩል ነው ከዚህ የሄድከው ነው። የሰፈር ነው ተወልደ ያደግከው? ባምቢስ። እዚሁ ቅርብ ነው። ባምቢስና ኡራኤል ነው የሚባለው ሰፈሩ። ባምቢስም ግሪካዊ ናቸው ካወቅሻቸው። ባምቢስ የሰፈሩ ስም ነው። እና እዛ ጋር እንትን ነበረች ስቲል አለ እስካሁን ሱፐር ማርኬት ነበር ሚስተር ባምቢስ የሚባሉ። ሰፈሩን በዛ ነው የተሰየመው። ግሪካዊ ናቸው። ያው ግሪካዎች ብዙ ጊዜ ይመርጣሉ ወደ ኢትዮጵያ መጥተው ለመኖር። በዛ አጋጣሚ ሰፈሩን ባምቢስ ተባለ። እኔ ተወልጄ ያደግኩት እዛ አካባቢ ነኝ። የቤተሰብ
ሁኔታንስ ንገረን እስቲ። አንድ ላይ ነው የሄዳችሁት ወይስ እዚህ ቤተሰብ አለ የመጣህበት? አያቴ ናቸው በፊት የመጡት። አያቴ ናቸው ስለሽ አሁን ላንቺ አያቴ ነው የመጣው። ሞሮፍ የቡና ቢዝነስ ላይ ነበረ። ጅማ ላይ መሬት ነበራቸው። በዛን ሰዓት ቡና ምናምን ኤክስፖርት ማድረግ እንትን ነበራቸው። ሶ the whole የኛ ፋሚሊ የመጣበት ምክንያቱ ያው ቡና ነው የጠራነው ወደዚህ ሀገር። ሶ ትክክለኛ ኢትዮጵያዊ ኤግዛክትሊ። አንቺ ሞር ቡና ጠጫለሽ? እኔ ቡና አልጠጣም። አይሽ አሁን ኢትዮጵያ ሆነሽ ቡና ለመጠጣት ማለት ኢትዮጵያ አለመሆን ነው ማለት ነው። እንጀራ አስተውጃለሽ? እንዴት ነው እንዴ? እንጀራማ እንዴት እንጀራ ኮደሽ በቃ አልተከበክ እንጂ ሶ አሁን ውጭ ሀገር ላይ በቃ ሞር ኦፍ ኢትዮጵያን የሚያውቁን በቡናችን ታንክ ዩ ነው። ብዙ ጊዜ ቡና ስለሰጣችሁን ሞር ፕሮዳክቲቭ አደረጋችሁን ኢን ዘ ሞርኒንግስ ምናምን ብለው ነው የሚያስቡትና ሶ የቡና እንትን በጣም እኔም አሁን ፊልም ሜኪንግ ውስጥ ከመግባቴ በፊት ሞር ኦፍ እየተማርኩኝ አዘ ባሪስታ ሰራ ነበር ቡና ውስጥ። ደስ የሚለኝ ቢኖር ኢን ዘ ፊውቸር ቡና ኤሪያ ላይ ያለ ነገር ትወዳለህ? እንዲያውም ብዙ ጊዜ ካየሽ ከሆነ ቢዝነስ ጀርባ እኮ ቁጭ በይ ተብለሽ ኦፈር ይደረግልሽ ወይ ኮፊ ኦር ቲ ነው የምትባለው። ሶ ሁሉም ነገር ቡና ቤዝድ ነው ብዬ ነው የማስበው። ሶ ኢን ዘ ፊውቸርም ሀሳቤ ፊልም ሜኪንግንና ቡናውን አንድ ላይ የሆነ መርጅ አድርጌ መስራት አላማም አለኝ። I will take them all down, one by one. I have a surprise for them. A noise breaks the silence. A chill from my spine. All my senses are up. ስታወራ እኛ ኢትዮጵያውያን እያልክ ነበር እያወራህ ያለኸው እና ያው እዚህ መወለድህ ማደግህ ነገሮችን የኢትዮጵያዊነት ስሜት ይኖርሃል ብዬ አስባለሁኝ። ግን ወደዛ ሀገር ስትሄድ እንግዲህ ቲን ነበርክ፣ ቲኔጅ ላይ ነው የሄድከው። እንዴት ነበረ ስሜቱ? የኢትዮጵያን ባህል ለምዶ ከዛ ወደ ግሪክ ሀገር ሄዶ ደግሞ ሌላ ባህል ሌላ አዲስ ማንነት መቀበል ነውና እስቲ የዛን ሰዓት የነበረቻን ስታሳሳን። ኦኬ አዎ፣ የዛን ሰዓት ላይ አሁን ሞር ኦፍ የከበደኝ ምኑ መሰለሽ፣ ግሪክ ላይ እንመላለስ ነበር። እዚህ ትምህርት ሲዘጋ ለቫኬሽን እንሄድ ነበር እዛ ክረምት ሲሆንና ሞር ኦፍ እንትኑ አምባላንስ አልሆነብኝ። ግን ትንሽ ፋሚሊ ተለይቶ የመሄዱ ትንሽ ከብዶ ነበር። በዛ ጩጬ ነበርኩኝ ገና ወደ ትምህርት ገባን ቶሎ ብለን ትንሽ ከፋሚሊ ጋር የሆነ መለያየታችን የዛን ሰዓት ላይ ከብዶን ነበር። ግን አት ዘ ሴም ታይም ደግሞ ጠንካራ ማድረግ ከዛ ያው ግሪክ ላይ ደግሞ ሞር ኦፍ ሚሊተሪ ሰርቪስስ አለ፣ ማንዳቶሪ የሆነ አለ። ልክ 18 ዓመት ሲሞላሽ ይገባል ሚሊተሪ ገብተሽ ሰርቪስ አድርገሽ ትወጫለሽ እና እሱም ተጨመረብኝ። ትንሽ ከብዶ የነበረ አት ዘ ቢጊኒንግ። ከዛ በኋላ ግን ሞር ኦፍ አክቲቭ አድርጎ ነው ውትድርናው መረድቶኛል ማለት ነው። ሶ ቢሳይድ ደግሞ ያው ሁለቱም ሀገሮች ብዬ ስለማስብ ኤኒዌር ብሄድ እንደ ቤቴ ስለሚሰማኝ ያን ያህል እንትን አልታየም ከፋሚሊ ከመለየቱ ውጭ ማለት ነው። እስቲ የሁለቱ ሀገሮች ልዩነታቸው ሊሆን ይችላል ወይም ያመሳሰላቸዋል ብለህ የምታስባቸው ነገር ብትነግረን። አሁን እኔን ብትጠይቀኝ ረጅም ዓመቴን ኦልሞስት ያው እስካሁን ድረስ እየኖርኩ ያለሁት ኢትዮጵያ ነው። ሰው እንደ እናት ሀገር አርጌ ነው ማስባት ኢትዮጵያ። ሌላ ሀገር ላይ ቢሄድ ላይክ ኦኬ እዛ ሀገር ኖር ያለሁኝ አካባቢውን አውቃለሁኝ ነው የምለው። አንተ ግን ግማሽ ህይወትህን እዛ ግማሽ ህይወትህን እዚህ ነው እያኖርክ ያለኸውና ለሁለቱም አሁን አንተ የእናት አይነት ስሜት ነው የሚኖራቸው ብዬ አስባለሁኝ። ስለዚህ እስቲ ልዩነታቸውንና አንድነታቸውን ንገረን። አንድነታቸው ብዬ ማስበው ሞር ኦፍ እንግዳ አክባሪዎች ናቸው። ኢትዮጵያኖችም ግሪኮችም ዌልካሚንግ አላቸው በጣም። አንድ ቀን አጋጥሞሽ ግሪክ ብትሄጂ በጣም አንዳንድ ገጠሮ ውስጥ ራሱ ስትገቢ ስታልፊ ነይ እንብላ ነው። ይሄንንም እዚያ አይቼዋለሁ። ከዚህም አሁን በቃ ላጉርስህ ምናምን እና ይሄ ሆስፒታሊቲው በጣም ደስ ይላል። መተሽ ሆም እንዲሰማሽ ያደርጉሻል ሁለቱ። ልዩነታቸው ብዬ የምገምተው ሞር ኦፍ ምግብ ላይ
ያው እኛ በእንጀራ እንትን ምናምን ነው የምንበላው። ለየት ያለ ኩዚን ነው የኢትዮጵያ ያለ። የነሱ ደግሞ ያው የራሳቸው የሆነም ደግሞ አለ። ፓስቲቾ አሁን የምንቀምሰው ምግብ አለ። ሙሻካ ምናምን ምግብ ላይ ትንሽ ልዩነት አለ ብዬ ገምታለሁ። ከዛ ያው ሂውመን ቢንግስ ብዙ ለኔ ልዩነት የለውም ብዬ ነው ሁለቱም ጋር ሆም ስለሚሰማ እንደዛ። በ17 ዓመት ተኩል ሄደህ ስትመለስ በስንት ዓመት ነው የተመለስከው? ልመለስ ስል ሚሊተሪ ያልጨረስኩኝ ነበርና አንፎርቹኔትሊ መምጣት አልቻልኩም። ሶ ሚሊተሪ ገብቼ አንድ ዓመት ምናምን ሰራው። ከዛ ብቻ ከ4 ዓመት በኋላ ከሄድኩኝ ከ4 ዓመት በኋላ ነው ተመልሼ የመጣሁት። Breaking Cats. Surprise, boys. You like fireworks? እስቲ ስለ ስራዎችህ እናውራ። ሶሻል ሚዲያ ላይ ነው ያወኩ። ከዛ እዛው ላይ ነው አብርተን ቀጠሮ ያዝ ነውና ስራዎችህን እያየኋቸው አጫጭር ፊልሞች ነው እያየሁኝ የነበረውና የምትሰራበት መንገድ በጣም ሲኒማቲክ ነው፣ በጣም የሚገልጽ ነው። አንድ ቦታ ላይ ተጠቅመ ግን የተለያዩ መልእክቶችን ማስተላለፍ የሚችል አይነት ስራ ነው እየሰራህ ያለውና ወደዚህ ሙያ እንዴት ገባ ከሚለው ልጀምር እስቲ። ናይስ አሪፍ ጥያቄ ነው። ከበፊት ታላቅ ወንድሜ አሁን ዩኬ ነው ያለው። ኦልሞስት ወደ 8-9 ዓመት ጋፕ አለንና ከቪዲዮ ቤቶች VHS ነበር ድሮ ጊዜና እየተከራየ እሱ ያመጣ ነበር። ሲሚለኝ እንዲያውም ገንዘቡ 10 ብር ነበር። 5 ካሴት ተከራያለች። ከዛ ያው ማዘሬ ትለዋለች ለነጆርጅ ካርቱን የህፃናቶች ፊልም አድርግ ይባላል። ለሱ ደግሞ ያው የኒንጃ ካራቴ የቫንዳም ምናምን ተከራይቶ ይመጣል። እና እሱ ሲከፍትኛ እንከለከል ነበር እንዳናይ በፒጂ ምናምን ህፃናቶች ናቸው። ላይን ኪንግ ብቻ ነው የሚያዩት ነገር ነበር። ከዛ አንድ ቀን ተደብቄ ማየት ጀመርኩ። ሳየው በቃ የሆነ ሞር ኢንትረስቲንግ ሆነ። አት ዘ ሴም ታይም ግን ያስፈራኝ ነበር በሽጉጥ ምናምን ራምቦ እጃቸው ሲገነጠል ምናምን። ከዛ አንድ ቀን ዞር ብሎ አጋጣሚ ያየኝና አንተ ግባ ወደ መኝታ ቤት ምናምን አስደነገጠኝ። ልክ ግን ህፃን ሆነሽ ስትከለከይ ሞር ኦፍ ማድረግ ነው የምትፈልገው የተከለከልሽ ውስጥ ይነሳሳል በደንብ ያን ነገር ለማድረግ። ከዛ ሌሊት እየተነሳው ምናምን እሱን ሚውት አድርጌ አይ ነበር እና ከዛን ሰዓት ጀምሮ በቃ እንዴት እንደሚሰሩ ለማየት በጣም ጓጓው። ከዛ 12 ዓመቴ ላይ ማዘር የVHS ካሜራ ገዛችልኝ ሶኒ በካሴት ተጠንጠየ ይችላል። እሷን ግሪክ ይዣት ሄድኩኝ እና ሞር ኦፍ አክቲቭ የሆንኩት 12 ዓመቴ ላይ ነው። ዙም አውት እያደረኩኝ ቀርጽ ነበር የተለያየ ቦታና እንዲያውም ማረሳው ባህር አካባቢ ለዋና ሄደን የሚዋኙ ሰዎች ነበሩ ከዋናችን። በጣም ብርቅ ሆኖብኝ እንደዚህ ዙም እያልኩኝ ሰው ቀርጻለሁ እና ልካስ የሆኑ ካፕሎች ረብሻቸዋለሁ መሰለኝ ስቀርጻቸውና በጣም ተናዷል ባልየው። እኔ እስካሁን ፊቱ ትዝ ይለኛል። እዛ አትቅረጽኝ ምናምን አለኝ። በቃ ደንግጬ እሺ ሶሪ ያልኩኝና በፎጣ ጠቅልዬ እኔ ዋና ገብቼ ስወጣ ግን ካሜራ የለችም። ተናደው ወይ ጣሉት ቆሻሻ ውስጥ ምን ውስጥ አላውቅም። እኔ እዛ ሳለ በቃ ማልቀስ ጀመርኩ። ህፃንም ነበርኩኝ። የመጀመሪያ ካሜራ እና ከዛን ሰዓት ጀምሮ ያ የፊልም እንትኑ አለ። ሞሮፍ ግን 20 ምናምን ውስጥ ስገባ ከወታደር ቤት እንደወጣኝ ቫኬሽን መጣው እዚህ እንዳልኩሽ ማለት ነው። ከዛ የሆኑ ጓደኞቼ ፊልም ገብተን እንይ ያሉኝ የአማርኛ ፊልም። ከዛ በጣም ብዙ ሰልፍ ነበረ። ያንን ሰልፍ ቆመን በፀሐይ ከዛ ልክ ሲወጡ የሆነ ጓደኛዬ እንደሞ አገኘው በፊት ማውቀውና ምን ፊልም አይታችሁ ወጣችሁ? ስለዚህ አሁን እናንተ የምታዩትና እስቲ ይሄ ፊልም በጣም ኢምፕሬሲቭ ቢሆን ነው ይሄ ሁላ ሰው ተሰልፎ የሚያየውና የሚደጋገመው አልኩኝ። ከዛ ገብተን አየነው ፊልሙን። አሁን ኤግዛክትሊ ላላስታውሰው ይችላል። ስቶሪ ዋይዝ በጣም አሪፍ ነበር፣ ግን ብዙ ቴክኒካል ኢሹዎች አየሁበት። ሳውንዱ አንዳንዴ የጥራት ጉዳይ የላይቲንግ ምናምን የሚለውንና
በቃ የዛን ሰዓት ላይ ሞር ዲሲዥን አደረኩኝ። እኔ ሄጄ ተመሬ መጥቼ የኢትዮጵያ ሲኔማ ላይ ትንሽ ኢምፓክት መፍጠር አለብኝ ብዬ ከዛን ሰዓት ጀምሮ ልክ እንደተመለስኩኝ ፊልም ስኩል ገባሁኝ ማለት ነው። ሶ በዛ አካሄድ ውስጥ ፊልም ስኩልን ጨረስኩ። ያው የኢትዮጵያ ሲኔማ በጣም እያደገ ነው። አሁን ማያቸው በጣም አሜዚንግ የሆኑ አርቲስቶች አሉ። ጥሩ ጥሩ ፊልሞች እየወጡ ነውና 95% የሚሆነውን ሰርተውታል እነሱ። እኔ ደግሞ 5% የሚሆን አሻራ ብጥል የሚል ነገር ስቲል አለ ውስጤና ብዙ ጊዜ የምትታወሹ የሚባለው ወይ በልጆችሽ ነው ወይ ደግሞ ትተሹ በምትሄጂው አሻራ ነው ይባላል። ሞር ኦፍ ፊልሙ ላይ የራሴን ፊልሞች ፕሮዲዩሲንግ፣ አክቲንግ እና ያው ዳይሬክቲንግ እያደረኩኝ አለ ሀሳቤ ውስጥ ማለት ነው። ኦኬ፣ እስቲ የሰራሃቸውን ስራዎች ንገረን። ኢትዮጵያ ውስጥ ከመጣህ በኋላ የሚሰራቸው ወይም እዛ ያለህም የሰራቸውን ስራዎች? ኢትዮጵያ ላይ አሁን ባለፈውን ለታ ነው ፊቸር ፊልም የሰራ ነው። ሞር ኦፍ አክሽን ድራማ ነው። ሲኔማ ላይ ወጥቶ ነበረ። ምን የሚለው ሬድ ካርድ ነው የሚባለው ወይ ቀይ ካርድ ነው የሚባለው። ፌመስ አክተሮች ናቸው የሚጫወቱት። ቃል ኪዳን ጥበቡና ኤርሚያስ ታደሰ የሚባሉ ናቸው። አሜዚንግ አክተሮች። በጣም ደስ የሚል ጊዜ ነው ያሳለፉት ከነሱ ጋር። ያ ላስት ታይም የሰራሁት እሱን ነው። አሁን ደግሞ የሆነ ፕሮጀክት ላይ አለውበት ገና ያው ኦፊሻል ሲሆን ደግሞ እነግርሽ ይሆናል። እኔ ግን ቆይ አንድ ነገር ልንገርሽ። አሁን በጣም እርቦኛል እና አንቺም ከራበሽ ምሳ እየበላን ብንቀጥልስ ብናወራ ምን ይመስልሻል? እኔም እርቦኛል። ሶ በቃ እንሂድ ወደ ምሳ ፕሊዝ። ይሄ ነው ምግቡ። ትንሽ ላስረዳሽና ከመቅመስሽ በፊት ይሄኛው ሙሳካ ነው የምንለው። የግሪክ እንዴት ነው አሁን ኢትዮጵያ የምትታወቀው? መጀመሪያ አሁን የኢትዮጵያ ዲሽ አስተዋወቂ ብለሽ ምንድነው የሚመጣልሽ ጭንቅላትሽ ላይ? እንጀራ ቦት፣ ክትፎ። አዎ ልክ እንደዛ እንደምንለው አሁን እኛ እዚህ ደግሞ ሙሳካ ነው መጀመሪያ። እዚህ ጋር የምታየው ደግሞ ጃጄኪ እንለዋለን። ዮገርት በነጭ ሽንኩርትና ኦሊቭ ኦይል ተደርጎበት ነው የሚመጣው። በጣም አሪፍ ነው። እዚህ ጋር ደግሞ ዶልማዛኪያ ነው የምንላቸው እንትን በወይን ዛፍ ላይ የሚበቅሉ ቅጠሎች በሱ የሚሰራ ነው። የሚጠቀለል በስጋም በእንትንም ይወጣል በሩዝ። እኔ ፕሪፈር ማድረገው ብዙ ጊዜ በሩዝ ያለውና ትንሽ አቸቶ አድርገሽበት በጣም ደስ የሚል ነው። እዚህ ጋር ደግሞ ግሪክ ሳላድ ነው የሚባለው። ዌል ኖን ነው፣ በጣም የሚታወቅ ነው። ብዙ ሆሊውድ አክተሮች እንዲያውም ዳየት ላይ ሲገቡ የሚበሉት ይሄንን ነው። ግሪክ ሳላድ ሃይ ፕሮቲን ነው። ቺዝ አለ፣ ዋይት ቺዝ አለ፣ ከላይ ኦሊቭስ አለበት፣ ኦኒየን፣ ኪከምበር እና ቲማቲም አለው። ከዛ ኦሊቭ ዘይት ታደርጊበታለሽ። በጣም አሪፍ ነው። እዚህ ጋር ያው ዳቦአችን አለ። እኔ ብራቄን እያዋጥኩኝ ነው። ያ ግብ ረጋው ሞክሪ ላውጣልሽ እና ሶሱን አንቺ ደስ ያለሽን ያህል አውጪ። ሰላጣ ፖርሽንሽን አንቺ የምታውቂውን ያህል አውጪ። መልካም ምሳ። እንዴት አየሽው ምግቡን? በጣም ወድጄዋለሁ። አዲስ ምግብ ነው የሞከርኩት፣ ግን እንደ አዲስ ምግብ አይደለም ስሜቱ፣ ፊሊንጉ። ናይስ። አዲስ ምግብ ሲበላ ብዙ ጊዜ እንትን ይላል፣ ከኛ ጋር ለመዋሃድ ይከብዳል። ግን ይሄ አይከብድም። ናይስ። ለመድኩት ነው። በቃ ከወደድሽው እርግጠኛ ነኝ ይሄ ቤትሽ እንደሚሆን አልጠራጠርም። አልወጣም። ናይስ ናይስ። እዚሁ ነኝ። ናይስ። ሰው እዚህ በኋላ ዛሬ ምንድን ነው የምናደርገው? ዛሬ ያሰብኩት የነበረው ሎኬሽን ስካውት ላደርግ ፈልጌ ነበር።
የሆነች ፕሮጀክት ያሰብኳታለች እንደ ቪዲዮ ፖርትሬት ነው የምለው። ያው ፖርትሬት ከአቦች አንድ ፒክቸር ነው። ቪዲዮ ፖርትሬት ደግሞ ያው ሞሽን ያለበት ሆኖ ፎቶግራፈሮች ግን ፎቶግራፍ ሆነው ሞሽን ያለበት እንደ ቪዲዮ ማለት ነው። ለዛም ነው ቪዲዮ ፖርትሬት የሚባሉት። የሆነች ያሰብኳት ፕሮጀክት አለች። ማይ ሲቲ ነው የሚባለው። አቴንስ እና አዲስ አበባ የኔ ሲቲዎች ናቸው ያደግኩባቸው ብዬ ስለማስብ ሲቲውን ያስመለከተ ፖርትሬት ቪዲዮ መስራት አላማ አለኝ። ፖርትሬት ቪዲዮ ደግሞ ያው እንዳልኩሽ ቅድም ፒክቸር ሆኖ ተንቀሳቃሽ ምስል ያለበት ሆኖ ግን ሲቲውን ሞር የሚያሳይ ቪዲዮ ነው ያሰብኩት። እንደዛ ለመስራት ሞዴል እየፈለኩኝ ነው። ሞር ኦፍ ሲቲው አዘ ባክግራውንድ ኖሮ የአዲስ አበባ ከተማ ከፊት ደግሞ ያው አገር ባህል የለበሰ ሞር ኦፍ ኢትዮጵያን ታች ያላት ሞዴል ብትኖረኝ ወንድም ወይም ሴት እሱን እያሰብኩኝ ነው እና ስካውት ማድረግ አይቀርም። እኔ መሆን አልችልም? ትችያለሽ፣ ወይ ናት። ስለዚህ ለምን ከኔ ጋር ሰራ ካንቺ ጋር ማለት ይቻላል። አገር ባህል ልብስ ይኖርሻል? አገር ባህል ልብስ ችግር የለውም። የሆነ ቦታ ላይ ሄደን ማግኘት ፒክ አድርገን መውሰድ እንችላለን። ከዛ ቦታ ምን አይነት ቦታ ነው ያሰብኩት? ቦታውን ያሰብኩት ምን መሰለሽ፣ አሁን ሲቲው በጣም አምሯል፣ ተቀይሯል። ከኋላ ማታ ማታ ሩፍቶፕ ላይ ሆነ ስታይ ሲቲው በጣም አምሯል እና አዘ ባክግራውንድ እንደዛ የሚታይበት ሎኬሽን ቢሆን በጣም አሪፍ ነው ብዬ ነው የምገምተው። ሪኮመንድ የምታደርጊው ስፔስ አላው ምናልባት ወደ ወዳጅነት ፓርክ ፍሬንድሺፕ ፓርክ ካየኸው አይ ነው እዛ አይቻለሁ። ላስት ታይም ላይ እዛ ነበር። እሱም አዘ ሎኬሽን በጣም አሪፍ ነው። ስለዚህ እኔ ያለሁኝ ሎኬሽኑ ተገኝቷል። ለምን አንድ ይቻላል? በጣም ጥሩ። What do you think? ብንጀምር ይሻላል። ሎኬሽናችን ይሄ ነው። So are you ready? I'm ready ግን ምን እንደምሰራ ትነግረኛለህ? እኔ እነግርሻለሁ። ዳይሬክት አደርግሻለሁ። 100%. እሺ። Nice. መሽከርከር አንዴ ብቻ። እሺ አሪፍ። ዛሬ ቅረጽ ነው። ይሄንን ይመስላል ከቀን ጀምሮ እስካሁን ያለው ማለት ነው። በጣም አሪፍ። ሞር ኦፍ ያው ኤዲት አድርገን ደግሞ በደንብ እናየዋለን። ፐርፎርማንስሽ እዚህ ቪዲዮ ላይ በጣም ቤስት ሞዴል የመሆን ተስፋዬ 100%። እንዲያውም እኮ እኔ ስጠራጥር ነበረች ልጅ ሞዴሊንግ ሰርታለች ምናምን። ይሄን ነው የሚመስለው። በጣም አሪፍ። እኔ በግሌ በጣም ነው የማመሰግነው በላይፍን አዲስ የውሎህን ላይፍ ስታይልህን ምን ይመስላል የሚለውን ነገር ስላሳየህን፣ ለተመልካቾቻችንም አብረህን ስለነበርክ በጣም አመሰግናለሁ። ቀረ የምትለው ነገር ካለ? ምንም የለም። እኔም በጣም ነው የማመሰግናችሁ እንደ ጌስት አድርጋችሁ ስለጠራችሁኝ። ሆፕፉሊ እንዳዝናናዋችሁ እርግጠኛ ነኝ። ያው እንዳየሽው ከሞላ ጎደል አዋዋሌ ይህንን ይመስላል። ሞር ኦፍ አክቲቪቲዎችን አላየሽም። ዛሬ ትንሽ ላይት የሆነ ነገር ነው፣ ግን ይሄንን ነው አፕ ኤንድ ዳውን የሚመስለው። እኔም በጣም ነው የማመሰግነው። የነበረን ቆይታ እንግዲህ ተመልካቾቻችን እንደተመለከታችሁት ነው። ከዚህ ቀጥሎ ቅድም የቀረጽ ነው ምን ይመስላል የሚለውን ደግሞ ከአሁን ቀጥሎ እናሳያችኋለን። ነገር ግን በላይፍን አዲስ ከጆርጅ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበረ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ። ከኛ ጋር ግን